ሰላም መንግስት አቦላ ይባላል የዴሞ ሆፕ ሪል ስቴት ማኔጂንግ ዳይሬክተር ነኝ። ድርጅታችን ዴሞ ሆፕ ሪል ስቴት የዴሞ ሆፕ ትሬዲንግ አንዱ ኩባንያ ነው። እንደ ዴሞ ሆፕ ትሬዲንግ ከተመሰረተ አሁን 26ኛ ዓመት ነው። በእነዚህ ባለፉት 26 ዓመታት ውስጥ የኢምፖርት ኤክስፖርት ስራ ላይ ነው ስንሰራ የነበረው። ሜይንሊ የቤት እቃዎችን ከነ ፈርኒቸሮች ኢምፖርት እናደርጋለን፣ እንዲሁም ደግሞ የቅባት እህሎችን ኤክስፖርት እናደርጋለን ማለት ነው። አሁን ይሄ ሪል ስቴት ማርኬት ላይ ከተቀላቀልን ኦልሬዲ 3 ዓመት ሆኖናል። ስለዚህ አሁን ደግሞ ሶስተኛውን ሳይት እና አዲሱን ሳይታችን ለሽያጭ አቅርበን ነው ማሳየሽ። እንደምታዩ G+24 ህንፃ ነው እዚህ ጋር እየገነባ ነው የምንገኘው። ዋናው የቦሌ ሮድ ላይ ነው የሚገኘው። አሁን ይህ አስፋልት የሚሰራው ከእንግሊዝ ኤምባሲ ጀምሮ በጎላጎል አድርጎ ኤድና ሞል ደርሶ ከዛ አለም ሲኒማ ድረስ የሚሄድ አስፋልት ነው። ስለዚህ ዋናውን አስፋልት ነው የያዘው ማለት ነው ይሄ። ስለዚህ እንደምታያቸው ኮሜርሻሎቹ ከግራውንድ እስከ 6ኛ ፍሎር ድረስ አሉ። ለየትኛውም አይነት ንግድ ተመራጩ መስመር ላይ ነው። እንደሚታወቀው ከመርካቶ ቀጥሎ ሁለተኛው የቢዝነስ ሴክተር ተብሎ የሚታወቀው የ22 እና የቦሌ መስመሩ ነው ማለት ነው። ስለዚህ ንግድ ለሚፈልጉ ሰዎች በጣም ተመራጭ ቦታ ነው የሚገኘው። ለኮሜርሻል ተጠቃሚዎቹ ለሁሉም ማለት ነው። ለብቻ የራሱን የቻለ ፓርኪንግ አለው፣ የራሱ መግቢያ የራሱ መውጫ ማለት ነው። ስለዚህ ከነዋሪው ጋር መረባበሻ አይኖርም። በዛ በኩል የምታየው ሙሉ የነዋሪው መግቢያና መውጫ ነው፣ ቤዝመንት ፓርኪንግ ማለት ነው። በዚህ በኩል ያለው የቤዝመንት ፓርኪንግ ደግሞ ለኮሜርሻል ተጠቃሚዎቹ ብቻ ነው። እንደ ዴሞ ሆፕ ሪል ስቴት አሁን እየገነባናቸው ያለነው አፓርትመንቶች ሌግዠሪ የሚባሉ አፓርትመንቶች ናቸው። ሌግዠሪ ስንል አንደኛ ከሎኬሽንም ጭምር መሀል ከተማ ላይ ነው ታርጌታችን። ከዚህ ከ22 ቦሌ እንዲሁም እስከ ካዛንቺስ ድረስ ነው ያለ ኤሪያችን። አሁን እየገነባን ያለው ወደፊት የምንገነባቸው ሴንተር መሀል ከተማ ያሉ አፓርትመንቶችና የንግድ ሱቆችን ነው። የክላይንቶቻችን ሳይቱም ደግሞ በጣም ኳሊቲውን የጠበቀ ቤቶችን ሰርተን ያስረከብ ነው። ደግሞ ሄደን ስለምናየው ወደ አንቺም ትመሰክሪያለሽ። ቆንጆ ነገር አለው። ከዚህ ነው የምንጀምረው ጉብኝታችን። እዚህ ጋር ስንደርስ ለምሳሌ አሁን በየፍሎሩ ጋርቤጅ ሹተር አለ እኛ ጋር። ይሄ የምታየው ጋርቤጅ ሹተር ነው። እያንዳንዱ ፍሎር ላይ ቆሻሻ መጣያ ራሱን የቻለልን ማለት ነው። ስለዚህ ወደ ቤቶቹ ደግሞ እንሄድ። ከዚህ ጋር ስንጀምር የሰራተኛ ክፍል አለ ወይም ሜርስ ሩም ማለት ነው። ስለዚህ ከሜርስ ሩም አንጀምር። ይሄ የምታየው ሰፋ ያለ የራሱን የቻለ ሜርስ ሩም አለ። እዚህኛው ቤት ላይ ደስ የሚለው ማለት ከዋናው ቤት ለብቻ ተገንጥሎ የተቀመጠ ነው ሜርስ ሩሙ። ራሱን የቻለ ደግሞ የራሷ ባዝ አላት። እንደምታየው እዚህ ጋር የራሷ ሙሉ ባዝ አላት ማለት ነው። ስለዚህ የራሷን ይችላል ለብቻው ነው የምትኖረው። ይህን ይመስላል ይሄኛው ክፍል። ወደ ዋናው ክፍል ደግሞ እንገባለን። በነገራችን ላይ ገርሞኛል ይሄኛው ለብቻ ሩም መኖሩ። ብዙ ሰው ይወዶታል። ምክንያቱም አንዳንድ ሰዎች ከአገር ወጥተው የሚኖሩ አሉ፣ ቱር ሊያደርጉ ይችላሉ። ስለዚህ ሰራተኛቸው ከፕራይቬሲ አንጻር እሷ እዚህ ትቀመጣለች፣ እነሱ ደግሞ ዋናው ቤት ይሆናሉ ማለት ነው። ስለዚህ ዋናውን ቤትና አሪፉን ቤት ዛሬ የመረጥኩልሽ ማስጎበኘውን አብረን እንየው። እሺ ታዲያ እንዴት አየሽው? ዋናውን ሳሎኑ ምን ይመስላል? በጣም ነው የሚያምረው። ወደሽ? አዎ በጣም ያምራል። ስፋቱም እንደምታይ ሰፋ ያለ ነው። በጣም ሰፊ ነው። ዳይኒንግ ቴብልም ሊቪንግ ኤሪያውም እንደምታይ በጣም ሰፋ ያለ ነው። ኦፕን ኪችን ብቻ ነው ያላችሁ ወይንስ ክሎዝ ደግሞ አላችሁ? እንዴት ነው? እዚህኛው ሳይት ላይ ወይም የሲግናል ሳይት 100% ያስረከብነው ሳይት ላይ ሙሉ ሙሉ ኦፕን ኪችን ናቸው። ግን ከአንድ ሳይት ወደ ሌላ ሳይት ሺፍት ስናደርግ የክላይንቶቻችንን ኮሜንት ስለምንቀበል ክሎዝ ኪችን የሚፈልጉ ሰዎች ትንሽ በዛ ብለው ነበር። ስለዚህ ሁለተኛው ሳይት ላይ አዲስ አበባ ስቴዲየም ጋር የሚገኘው ሳይት ላይ ሙሉ በሙሉ ክሎዝ ነበር ያደረግነው። ግን የብዙ ክላይንቶች ደግሞ ፍላጎት የሚለያይ ስላለ ኦፕንም ክሎዝም የሚፈልግ ሰው አለ። ስለዚህ ሶስተኛው ሳይታችን ላይ አለምነሽ ፕላዛ አጠገብ የሚገኘው ወይም ኤድና ሞል ሳይታችን ላይ ማለት በኦፕንም በክሎዝም ኪችን አዘጋጅተናል። እንደ ክላይንቱ ፍላጎት ኦፕን ብቻ የሚፈልግ ሰው ካለ ኦፕን ብቻ አለን። ክሎዝ ብቻ ለሚፈልገው ክሎዝ ብቻ አለ። ኦፕንም ክሎዝም ለሚፈልገን ደግሞ አንድ ላይ ያያዛለን ማለት ነው። እሺ እንደምታየው ደግሞ ወደ መኝታ ክፍሎቹ ስንገባ ሰፋ ያለ እንደዚህ አይነት ኮሪደር ይኖረናል ማለት ነው። ያው ማስተር ቤድሩማችን ይሄን ይመስላል። ሲግቢና በደንብ እዩ። ዋው በጣም ሰፊ ነው አይደል? አዎ አይ ሰፋ ያለ ነው። አቀማመጡም ደስ ይላል። እንደምታየው በዚህ በኩል ሙሉ ቪው ወደ 360 ዲግሪ የሚይዝ አቀማመጥ ነው የያዘው። ይበልጥ ዞር ዞር በይና ቪውንም እስቲ በደንብ እዩ አንቺ ራስሽ። እሺ
ዋው በጣም ነው የሚያምረው በዚህ በኩል የምታየው ጫካ ፕሮጀክት እሺ መኝታ ቤትሽ ላይ ሆኖ የሚታያል እንደምታየው አቀመጡ በሁለቱም ዳይሬክሽን ላይ ከርቭ ነው የሚሰራ ቦታ ላይ ስለሆነ በዚህ በኩል በቂ ብርሃንና ቪው አለው ማለት ነው እዚህ ጋር ደግሞ የራሱ የልብስ ቁም ሳጥን አለው እንደምታየው ስንከፍታቸው ኤልኢዲ ሴንሰሮች ናቸው ልብስ ምናምን ስንፈልግ የሚጨንም ምን አይነት ነገሮች አይኖሩም ማለት ነው ማቴሪያሎቹም ከነኚህ ጭምር ነው የምናስረክበው ባይዘው ሙሉን ማለት ነው ያው የፈርኒሽድ ሳይሆን በፊኒሺንግ ስናስረክብ ፉል ፊኒሽድ ካፖርዱን ኪችን ካቢኔቱን እናስረክባለን ማለት ነው አንድ ላይ እንደምታየው አሪፍ የሚባል ኳሊቲ ማቴሪያል ነው የተጠቀምን ያለ ነው እዚህ ደግሞ ፊት ለፊት ላይ ማስተር ቤድሩም ውስጥ የራሱ ማስተር ባዝ አለው ማለት ነው እዚህ ደግሞ ማስተር ባዛችን ነው እንደምታየው ሰፋ ያለ ነው ይሄ ማስተር ባዙ ያው በጣም ሰፊ ነው በዚህ በኩል የራሱን የሻወር ስፔስ አለው የሻወር ግላስ አለው እንደምታየው ናቹራል ቬንቲሌሽን አለው የሚታፈን ነገር አይኖርም ማለት ነው በጣም ለግዠሪ ነው የምታያቸው ማቴሪያሎች የምንጠቀማቸው የፊኒሺንግ ማቴሪያሎች እንዳለ ኢምፖርተር ናቸው ተሻለ ደግሞ አሪፍ የሚባለው ቃል እንጠቀመው እዚህ ጋር የምናገኘው ኮመን ባዝሩማችን ነው እስቲ የተወሰነ ኮመን ባዝሩሙን ላሳይሽ እንደምታየው ኮመን ባዝሩሙ ሰፋ ያለ ክፍል ነው አሪፍ የሚባሉ ማቴሪያሎች እየተጠቀምን ያለና የራሱን የቻለ ይሄን ናቹራል ቬንቲሌሽን ይኖረዋል ማለት ነው ይሄኛው ደግሞ ሁለተኛው መኝታ ክፍላችን ነው የሚሆነው ምናልባት ልክ እንደ ገስት መጠቀም ትችላለሽ ይሄ ደግሞ ከዛኛው ክፍል ለየት የሚያደርገው ተጨማሪ ባልከኒ አለው ሁሉም ክፍሎቻችን ናቹራል ቬንቲሌሽን በደንብ ያገኛሉ በቂ ብርሃንም አላቸው የሚታፈን የሚጨልም ነገር አይኖርብንም ማለት ነው ይሄም እንደምታየው የራሱ ካፖርድ አለው ሁሉም ክፍል ላይ ካፖርድ እንገጥማለን እንደምታየው ይሄም ለልጆች ክፍል የተዘጋጀ ነው ሰፋ ያለ ክፍል ነው ይሄም እንደዛኛው ክፍል እዚህ ላይ ሁለት አልጋ ማድረግ እንችላለን እኛ ለሳምፕል አንድ አልጋ ብናስቀምጥለትም ራሱን የቻለ ይሄኛውን ካፖርድ አለው ማለት ነው እንደዛኛው ማለት ልክ እንደዛኛው እዚህ ደግሞ ጥሩ ነገር ልጨምርልሽ እዚህ ጋር ሰፋ ያለ ባልከኒ አለው ይሄ ባልከኒ ላይ ከጠዋት ፀሐይ ያገኛል አቀማመጡን ቪውም ደስ ይላል በጣም ያምራል እዚህ ህንፃ ላይ ደግሞ አንድ ያካተትናቸው ነገር ምን አለ መሰለሽ እንደምታየው እዚህ ጋር ዴሞ ፕሮጀክት ኮሜርሻሎቹን በስፋት እንድናያቸው ፈልጌ ነው እዚህ ያመጣሁሽ ስለዚህ አሁን የምታየው ሳይት የሲግናሉ ሳይት ሆኖ በዚሁ የስታንዳርድ ኳሊቲ ነው እዛኛው ላይ የሚገነባ የምንገኘው እዛኛው ላይ ከግራውንድ ጀምሮ እስከ 6ኛ ፍሎር ድረስ ይኖራል በጣም ሰፊ ነው ፍላጎት ያላቸው ሰዎች ደግሞ ከ20 ካሬ ጀምሮ እስከ ፈለጉት የካሬ አማራጭ ይኖረናል ለየትኛውም አይነት ፐርፐዝ የሚውል ፍጥኖ ላይ ይመጣ ደግሞ ጥሩ አማራጭ አለ አንቺም ከፈጣንሽ ደግሞ በጣም ጥሩ ጊዜ ነው ያለሽው ያ ደግሞ ያው ከሎኬሽኑ አንጻር ደግሞ እንደሚታወቀው ብዙ አሚኒቲዎች አሉት በቅርብ ርቀት ኤርፖርቱ መገኘቱ እዛ አካባቢ ያሉ ትልልቅ ሆቴሎች ምናምን መኖራቸው ምናምን ሞር እዛ አካባቢ ያሉን ኮሜርሻሉን እና ለነዋሪው ተመራጭ ነው ማለት ነው ይበልጥ ደግሞ እስቲ ግራውንዱን ወርደን እንየውና ምናልባት ለካፌ ፐርፐዝ ወይም ለሬስቶራንት ለሚፈልጉ ሰዎች ስፋቱን እንዲያዩት ሞር ወርዛ እንወርድ ግራውንድ ላይ ያሉትን ሱቆች ስፋታቸው እንድናይ ነው የፈለግኩት ያው ለሚፈልጉት ፐርፐዝ እንዲሆንላችሁ ምን ያክል ስፋት አለው የሚለው ነው እንደምታየው በዚህ በኩል ኦኬዥን ካፌ አለ ሰፋ ያለ ስፋት ነው ያዘው ኦኬዥንም እዚህ የሲግናሉ ሳይት ላይ ማለት ነው በዚህ በኩልም እንደምታየው ቆንጆ የአበባ መሸጫ ቦታዎች ዲስፕሌዎች ይኖሩናል ስለዚህ የፈለግነው አይነት ንግድ ለመስራት አማራጭ ነው ከሎኬሽኑ አንጻር ማለት ስለዚህ አሁን ደግሞ ይበልጥ ቦታው ላይ ቅድም ካየነው አሚኒቲ እና ፋሲሊቲ የተለየ ምን ሊኖር ይችላል ይሄኛው እሺ እዛኛው ላይ ከነበሩት አሚኒቲ ተጨማሪ እዚህ ጋር ያመጣ ነው አንደኛ ስዊሚንግ ፑል ነው ሰፊ ቴራስ አለን እዛ ላይ ልክ እንዳለው ትንሽ ደግሞ የዚህኛው ሰፋ ያለ ከዛ ተጨማሪ ፕላስ እዛ ቴራስ ላይ ነው ስዊሚንግ ፑል የጨመርነው የከርሰ ምድር ውሃ ስታንድ ባይ ጄኔሬተር እንዳለ ሆኖ ሰፊ ደግሞ ቻርጂንግ ስቴሽን ያለው ፓርኪንግ አለ ማለት ነው እዛው ደግሞ የኤሌክትሪክ ካር ተጠቃሚ ከሆናችሁ ደግሞ ቻርጂንግ ስቴሽን ይኖራችኋል ማለት ነው ፕላስ ደግሞ እዚህ ጋር ያሉትን ኮሜርሻሎቹን እንደ ትልቅ እንደ ቢዝነስ ሞል ነው እየገነባናቸው የምንገኘው ከግራውንድ ጀምሮ እስከ 6ኛ ፎቅ ድረስ ያሉት እንዳለ ኮሜርሻል ናቸው ስለዚህ ትልቅ ግራንድ ሞል አይነት ሳይዝ ያለው ነው የሚሆነው ማለት ነው የክፍሎች አማራጮች አሉ ከባለ 1 ጀምሮ እዚህኛው ላይ እስከ ባለ 4 መኝታ ክፍል አለ ማለት ነው ምናልባት እዛኛው ላይ ያይሻቸው ከሆነ ባለ 3 እና ባለ 2 ብቻ ነበሩ እዚህ ላይ ባለ 1ም ጨምረናል ባለ 4ም አለ ማለት ነው
አሁን ያለንበትን ኤግዛክት ሎኬሽን ልትነግረኝ ትችላለህ? አሁን ኤግዛክት የምንገኘው ቦሌ ኤድና ሞል አካባቢ ነው። ይሄ ከጀርባ የምታየው ቦሌ ሃይ ስኩል ነው። ከጀርባው ደግሞ ቦሌ መድኃኔዓለም ቸርች ይኖራል ማለት ነው። በዚህ በኩል ደግሞ የምታየው ይሄ አለምነሽ ፕላዛ ነው። በዚህኛው ሳይድ ደግሞ የ22 መንገድ ነው፣ ወደ ጎላጎል የሚወስደን መንገድ ማለት ነው። ከጀርባችን የምናገኘው ቪው ደግሞ የአትላስን ቪው ነው ማለት ነው። ደስ የሚለው ደግሞ ዙሪያችን ያሉት ህንፃዎች ማክሲመም ያሉት እስከ 10ኛ ፎቅ ድረስ ነው። ስለዚህ እኛ ደግሞ G+24 ስለሆነ ቤት ፈላጊዎች ቆንጆ ቪው ያገኛሉ ማለት ነው። በአራቱም አቅጣጫ ቆንጆ ቪው ይኖረናል። ፊኒሺንግ ማቴሪያላችሁ ልትገልጽልኝ ትችላለህ? ቢካዝ እዛ ያየሁትን በጣም ወድጄው ነበረና እዚህም አንድ አይነት ነው የምትጠቀሙት? አብዛኛው ማቴሪያል ከውጭ ነው ኢምፖርት አድርገን ያስገባናቸው። ስለዚህ እዛ ጋር ያየሻቸው ማቴሪያሎች አብዛኞቹ እዚህኛው ሳይት ላይ ይኖራሉ። ግን ከጊዜው ጋር ደግሞ አንዳንድ ሞደርን ነገሮች ሊመጡ ስለሚችሉ አፕዴት የምናደርጋቸው ነገሮች ይኖራሉ እንጂ ኳሊቲያቸው በፍጹም አይቀንሱም፣ ይጨምራሉ እንጂ። በምን ያህል ጊዜ ያላችሁ የቤቶቹ ካሬዎች እና ክፍሎቹን ስትነግረኝ ብትገልጽልኝ? እሺ ያሉን አማራጮች እኛ ጋር ባለ 1 መኝታ እስከ ባለ 4 መኝታ አለን። ወይም ሚኒመም ካሬያችን የባለ አንዱ እስከ 75 ካሬ ጀምሮ እስከ 217 ካሬ ድረስ አለ ማለት ነው። ተጨማሪም ደግሞ እዚህ ቤት ላይ ለየት የሚያደርጋቸው ሱቆች አሉ ከግራውንድ ጨምሮ እስከ 6ኛ ፎቅ ድረስ ማለት ነው። እዚህ አካባቢ የንግድ ሴንተር ነው፣ በጣም ተመራጭ ነው። ተጨማሪም ደግሞ ከ1 ዓመት ከ8 ወር በኋላ ይሄ የምታየው አዲስ አበባ ኢንተርናሽናል ስቴዲየም ሲጠናቀቅ ወደ 60 ሺህ ተመልካቾችን የሚያይዝ አቅም አለው። ስለዚህ እዚህ ጋር ሱቅ ፍላጎት ደግሞ ካለሽ ንግዱንም ደንበኛውንም ሱቁን አብረን የምንሸጥልሽ ማለት ነው። እንደ ዴሞ ሆፕ ሪል ስቴት አሁን 3 ፕሮጀክቶች አሉን። ያለቁ አፓርትመንት ለሚፈልግ ሲግናል የሚገኘው ሳይታችን ላይ ያለቁ አፓርትመንቶች አሉን። ግንባታ ላይ ያለውም እንዲሁም ደግሞ ገና ግንባታቸው እየተጀመሩ ያሉ ብዙ ፕሮጀክቶች አሉን። መሀል ከተማ ላይ መኖር ለሚፈልግ ሰው መሀል ከተማ ላይ ሰው ቤት ሲገዛ ላይፍ ስታይሉም ጭምር ነው እየተቀየረ የሚሄደውና ያሉን ፕሮጀክቶቻችን በሙሉ አጠገባቸው የትምህርት ቤት፣ ሕክምና ብዙ ፋሲሊቲዎች ያሏቸው ሰፈሮች ናቸው። መሀል ከተማ ላይ መኖር ለሚፈልግ እንዲሁም ደግሞ ላይፍ ስታይሉን መቀየር ለሚፈልግ ሰው ጥሩ አማራጮችን ይዘን የመጣ ነው። የምንሸጠው አፓርትመንት ብቻ ሳይሆን ሰርቪስም ነው። እኛ ጋር ስትመጡ ጥሩ ሰርቪስ ታገኛላችሁ። ከኦፊስ ጀምሮ አጠቃላይ እስከ ከስተመር ሰርቪስ፣ በኋላም ቤታችሁን እስክትረከቡ ድረስ ጥሩ ሰርቪስ ይኖራችኋል ማለት ነው። አመሰግናለሁ።